ኦርቶዶክስ ከኦርቶዶክስ ጋር በስላሴ ጉዳይ ይጨቃጨቃል። ኦርቶዶክስ ከኦርቶዶክስ ጋር ለምንድን ነው እንዲሸፈን የተፈለገው? ወይስ እነሱ ናቸው አውቆ ያመጡት ሀሳብ? ምን ይላል መሰለህ፣ አንብበህ ከሆነ ስለ ስላሴ ማለት ነው። ማንም ሰው አንብቦም ሆነ ደግሞ በምንም መልኩ ልደርስበት አይችልም ይላል። አንብበህ ከሆነና ማንደርስበት የሆነውን የቱ ጋር ነው እግዚአብሔር የነገረን? ማደርሱበትን ነው ከተባልን እኮ ማንደርስበት እንተዋዋለን። አደርሱበትንም እኮ አልተባልንም። ሆን ችግሩ እኮ አሁን ስለ ስላሴ ታዲያ ልመነው ምን ብለሽ ነው አንቺ ስላሴን? እኔ የማላውቀውን ነገር ለምንድን ነው የምትከተዩ እንዴ? ስለዚህ ስለ ሶስቱ ስላሴ የኔ ያለ አይደል በምሳሌ የተቀመጠ ነገር ነው እንጂ ልክ እንደ ምሳሌ በእንደዚህ አይነት መልኩ ተቀምጧል። አባቶቻችን በእንደዚህ አይነት ምሳሌ ለሰዎች እንዲገባቸው ግልጽ አድርጓል እንጂ እኮ አባቶች ነው ያስቀመጡት እንጂ መጽሐፍ ቅዱስ አላስቀመጠውም ነው ያልኩሽ። ለምንድን ነው ይሄ ወሳኝ ነገር? አንቺ አሁን ለምሳሌ ልንገርሽማ ቀበሌ ሄደሽ ለምሳሌ ቀኑን ባትሞይ ቀኑን ሊሞሉ ሲችላል ብትሳሳች ማለት ነው። ስምሽን ግን ተሳስተሽ ስልክ ቁጥርሽን ተሳስተሽ በቃ እኮ ገደል ገባሽ። እንዴት ስለዋናው ስለ ስላሴ ነገር በመጽሐፍ ቅዱስ ውስጥ ይዘለላል? ያው አስቡበት። እስልምና ላይ ጥያቄ ካለሽ ጠይቂ። እኔ እንደ ወንድም የምመክርሽ ነገር የምር ከልብሽ ክርስትና ላይ መቆይ ከፈለሽ ስለ ክርስትና አታንብቢ፣ አታጥኚ። እየገባሽ በወጣሽ ቁጥር ጠልዞ ነው የሚያስወጡሽ። ገባሽ አይደለም? አይ ማጥናት እፈልጋለሁ የምትይ ከሆነ ደግሞ በደንብ አጥኚ። እኔ እንደ ሀሳብ ለእስልምና ጊዜ በሰጪው እስልምና ላይ ጥያቄ ብትጠይቂ ደስ ይለኛል። እስልምና በጣም ቀላል ነው። አላህ አንድ ነው ብሎ ነው የሚያምነው። በግልጽ የተቀመጠ ነገር ነው። እኛ ይሄ አባቶች ምሳሌ ምናምን ወስዶ ምናምን የሚያስረዱን ነገር የለም። በግልጽ የተቀመጠ ነገር ነው ያለው። ስለዚህ አምላክም ፊትም እኮ ቀርቦ እኮ አንቺ ለጀሃንም ትገቢያለሽ ስትባይ እንዴ አልገባኝም ብትይ እንኳን እኮ ምን አገባኝ ታዲያ ይልሻል። እንዲህ ተወሳስቦ ተቀምጦ ማለት ነው። ስላሴ ሰውን በማመን የሚድን የሚሞት ቢሆን ኖሮ ሰው ማን ነው ስላሴ የገባው ራሱ እንዲህ የተጫነበትን እየተቀባበለ ከመምጣት በስተቀር ማለት ነው። እና እኔ ፋኒ ምን እልሻለሁ፣ ለእስልምና ጊዜ ስለ እስልምና ጠይቂ፣ ወቂ፣ ለማወቅ ሞክሪ እንጂ እኔ ራሱ አልገባኝም በጣም እና እኔ እንደሚመስለኝ እንጃ ምስጢረ ስላሴ ሲባል ይሄውን እየተደበቀ ነገርም ያለ ይመስለኛል። ወደ ኦርቶዶክስ ስመጣ ይቅርታ አድርጉልኝና ማለት ነው። ሁለተኛ ነገር ደግሞ እየተጻፈ ያለው ለምሳሌ በመጽሐፍ ቅዱስ ላይ የተለያየ አይነት ሰዎች የራሳቸውን ሀሳብም ጨምሮበት እየጻፉ ይመስለኛል። ገባችሁ? ለምሳሌ የሆነ ሰው ዝም ብሎ እየሰማውን ነገር ያኛውም የሰማ ይጽፋል፣ ያኛውም የሰማውን ነገር የምጽፈው ነገር እንደዛ ነው ይመስለኝ። ገባ? ስለዚህ እዚህ ጋር አሁን ይህ ሰው እኛ ያን ነገር ቅዱስ ላይ ስላሴ የሚለው ቃል የለም እንጂ ስላሴ በደንብ አለ። ቆይ ትጨርስና እንቀጥላለን። እሺ ጂሰሲ እኔ ስለ ስላሴ ለምን ዓመት አስረዱኝም? ምንም ግልጽ ነው የሚገባኝ ነገር የለም። አይገባኝም። ዛሬም ነገር የማይገባሽን ነገር አትከተያ። ምን የማይገባሽን ነገር ለምን ትከተያለሽ? ጌታ መንፈስ ቅዱስ እንዲያስረዳሽ በደንብ ጠይቂ። ጌታ እግዚአብሔር የሚያስረዳ እውነተኛ የሆነ እንትን አደረገም እንዴ የሰበከ ገና ከቫይብ አልወጣም። ተይው እንዴ እና የሚገባ ነገር ለመረዳት ሞክር። እሺ የሚገባ ነገር ለመረዳት ሞክር። ነገራችን ላይ እኔ የምሬን ነው፣ ግን ለመማር ሞክርኩኝ። ግን በቃ የሆነ ስጠይቃቸው ምናልባት እኔ ግልጽ ያልሆነልኝ ነገር ሰዎች እንዴት የሆነ ጠይቀው ግልጽ ያልሆነ ነገር መልስ ካልተመለሰልህ እንዴት ነው ልትቀበሉ የምትችለው? ወይ ደግሞ አሁን እስልምና ወይ ደግሞ እዚህ ውስጥ ገብቼ እየተከታተልኩ ነው እየተማርኩ ነው እንድማር ያደረገኝ ያ ነው። ገባ? አላህ በቁርአን ላይ ምን እንደሚለን ልንገርሽማና እንድትማሪ ነው ጋብዝሻለሁ። አላህ በቁርአን ላይ ምን ይላል መሰለሽማ? ለአንተ በእርሱ ላይ ዕውቀት የሌለህን ነገር አትከተል አለ። ምን አለ? አይሻ ለአንተ በእርሱ ዕውቀት የሌለህ ነገርን አትከተል። አላህ ስለ እስልምና ራሱ ሳታቂ ብትከተይ አይደግፍሽም። መጀመሪያ በእስልምና ምንድነው የሚቀድመው? ማንበብ፣ ማወቅ፣ ከዛ ማመን፣ ከዛ መመስከር፣ ከዛ መከተል እንጂ እንዲህ ይገለጥልሻል በመንፈስ ለሊት እየተነሳሽ ጸበል ጠጪ፣
ለሊት እየተነሳሽ እንትን እንደገሚበት የሚባል ነገር የለም። ታነቢያለሽ፣ የገባሽን ነገር ታምኝና እሱን መስክረሽ እምነትሽን ትፈጥሪያለሽ ማለት ነው። ገባሽ አይደለ? ከዛ ምን መስሚያ፣ ማያ፣ ልብ እነዚህ ሁሉ ባለቤታቸው ለእነሱ ተጠያቂ ነውና አለ። ገባሽ? ለምትሰሚውም ለምታዩም ሁሉ ነገር ልብም ቢሆን ባለቤታቸውን ጠያቂ ነው። አንቺ ነሽ ተጠያቂ ማለት ነው። በማታውቂውን ነገር የምትከተይ ከሆነ ማለት ነው። ስለዚህ የምታውቂውን ነገር እንድትከተይ አላህ ያዝሻል ማለት ነው። እኛ አልሐምዱሊላህ የምናውቀውን ነገር ነው የምንከተለው። የማታውቂውን ነገር አትከተይ። የማታውቂውን ነገር የምትከተይ ከሆነ መጀመሪያ መከተልሽን አቁሚ። ከዛ የምትከተዩን ነገር ለማወቅ ሞክሪ። እኔ ይሄንን ነው የምልሽ። ምንም አይነት ጥያቄ ካለሽ መማር የምትፈልጊው ነገር ካለሽ እኛ አለን። በምንም አይነት ሁኔታ ከጎንሽ አለን። አላህ ያግዝሽ ነው የምለው። እስልምና ላይ መጠየቅ የምትፈልጊው ጥያቄ ካለ አንድ ጥያቄ ላስተናግድሽና ወደ ቀጣይ ሰው እንሄዳለን። በነገራችን ላይ ያው ሌላ ቦታም እየገባሁ እየጠየቅኩኝ ነው ከሙስሊም ወገኖቻችን ጋር እና እዚህ ቤት ለመጀመሪያ ጊዜ አንተ ጋር መግባቴ ነው እና ሌላ ቦታም እየጠየቅኩኝ ነው። አመሰግናለሁ። እሺ ግን እየገባኝ ጥያቄ ካለኝ ከእስልምና እጠይቃለሁ። አመሰግናለሁ። እናመሰግናለን። አላህ ይጠብቅሽ። እሺ አሜን። እሺ ጂሰስ። እሺ ከእግዚአብሔር ከአምላክም ከአባትም ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሃሌሉያ። አቃጨምሩ። አይ ሰላምታ ነው፣ የክርስትና ሰላምታ ነው። አጨምርም ወይ ነው ያልኩት። እኔ ደስ ነው ያለኝ። ሰላም አለይኩም እንደምትሉ እኔ ደግሞ ጳውሎስ አባታችን ጳውሎስ የሚጠቀመውን ሰላምታ ሰላም ብያለሁ። ሌላ ነገር ምንም ጨምረው ነገር የለም። መቼ ኮምፕሌን አረኩኝ? እንደ ጂሰስ ኮምፕሌን አረኩኝ? አይ አጨምርም አቀንስም ምናምን ይሄ እኮ ቁርአን አይደለም። ደስ ካለህ ጨምር ነው ያልኩህ። እኔ ሌላ ምንም አላልኩት። እሺ ትሪኒቲ የለም። የትኛው ቤተ እምነት ነህ? ቅዱስ አይ እንቀጥላለን ካንተ ጋር። የትኛው ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። እሺ ኢየሱስ ክርስቶስ አብ የባህሪ አባቱ ነው? ኢየሱስ ኦኬ። የባህሪ አባቱ ለምንድን ነው የሆነው? የባህሪ አባቱ ለምንድን ነው የሆነው? የኢየሱስ አብ ኢየሱስ አለ። ይሄው ለምንድን ነው የኢየሱስ የባህሪ አባት የተባለው አብ? ኢየሱስ ክርስቶስ ፍጹም ሰው ስለሆነ ፍጹም አምላክ ነው። በሁለተኛ መልኩ ደግሞ ይሄንን ማወቅ ለኛ አይገባንም። ምክንያቱም እግዚአብሔር አንተ ልጄ አብ አባት አንተ ልጄ ነህ እኔ ዛሬ ወለድኩ ስላለው ምኑን ነው የወለደው? እኔ ዛሬ ልጅ አረኩ ለማለት ነው። እንደዛ ነው የሚፈታው። አንተ ልጄ ነህ እኔ ዛሬ ወለድኩ ይላል እኮ። ምኑን ነው የወለደው? ምኑን ነው የወለደው? አይደለም አሁን ለምሳሌ አንተ የማደጎ ልጅ ሆነ ለሆነ ሰው ሄደ አንተ ልጄ ነህ እኔ ዛሬ ወለድኩ ካለ ወልዶሃል ማለት ነው። ኦኬ ስለዚህ እንደ ልጅ አድርጎ ተቀብሎሃል ማለት ነው አይደል እንዴ? ኦኬ ስለዚህ ወልድ የእግዚአብሔር አብ የማደጎ ልጅ ነው ማለት ነው እያልከኝ ነው? ይሳልገባኝ። እንደዛ እያልኩ አይደለም፣ ግን ልጁ ነው። ከዘላለም እስከ ዘላለም ልጁ ነው። ለምንድን ነው ልጁ ነው? ለምንድን ነው ልጁ የሆነው? ነገርኩ እኮ አንደኛ ፍጹም ሰው ነው፣ ሁለተኛ ደግሞ ለምንድን ነው የባህሪ ልጁ ነው የተባለው? ልጁ የተባለው ለምን? ፍጹም ሰው ስለሆነ ፍጹም አምላክም ስለሆነ የአብ ልጅ ሆነ። እሺ ችግር የለውም። እሺ ቀላል እናቀለዋለን። ለኢየሱስ ማርያም የባህሪ እናቱ ናት? ለኢየሱስ በፍጹም ሰውነቱ የምድር እናቱ ናት። ለአምላክነቱስ? ለአምላክነቱ አይደለች። ለአምላክነቱ እንደውም ምንድን ነው ያለችው? ማርያም ራሱ ጌታዬ ነው ያለችው። ጌታዬ የባሪያውን ውርደት ተመልክቷልና ከዚህ በኋላ ትውልድ ሁሉ ብጽዕት ይለኛል ብላለች። እሺ ይሄ ኢየሱስ ነው። ይሄ ኢየሱስ ነው ፍጹም አምላክ ፍጹም ሰው አይደለ? በደንብ ለዚህ ማርያም እናቱ ናታ። በፍጹም ሰውነቱ ቃል ስጋ ሆነ ይላል አይደለ? በፍጹም ሰውነቱ ስጋ በሆነው ሰውነቱ
እናት አለው አባት የለው። ገባኝ። እሱን ነገርከኝ። አሁን ለዚህ ለሰውነቱ ማርያም እናቱ ናታ። ለአምላክነቱስ አይደለችም። ስለዚህ ይሄ ሰውነቱ ኢየሱስ ነው። ይሄም ኢየሱስ ነው። ስለዚህ የማርያም ልጅ ኢየሱስ አለ፣ የማርያም ልጅ ያልሆነ ኢየሱስ አለ አላልኩም። እሺ ምን ያላልኩትን አትበል። ጥያቄ ነው የጠየኩህ። እኔ አልኩህ ጌታ ይወዳል ያላልኩትን አትበል። ፍጹም ሰው ነው። ፍጹም ሰው ስለሆነ ጥያቄ ነው የጠየኩህ። በፍጹም ሰውነቱ እናት አለው። ጥያቄ ነው የጠየኩህ ሀቢቢ። እኔ የጠየኩህ ይጀመር አይደለም። በፍጹም አምላክነቱ ምንድነው? መንፈስ አይደልሽ? ቆይ ንገረኝ። በፍጹም አምላክነቱ ጂሰስ ተረጋጋ እንጂ እኔ ጥያቄ ነው። ተረጋግተህ እያወራክ ነበረ። ተረጋግቼ እያወራክ ነው። እሺ ይሄ ሰውነቱ ይሄ ኢየሱስ ነው። ፍጹም አምላክ ፍጹም ሰው ነው አይደለ? ስለዚህ ማርያም ለሰውነቱ እናት ናታ። ስማ መጀመሪያ አይደለም ስማ፣ እንደዚህ እያልክ ሰውን ግራ ለማጋባት አትሞክር። ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው ስንል አንለያየውም። አምላክነቱን ነጥለን አንወስድም፣ ሰውነቱን ነጥለን አንወስድም። ስለዚህ አንድ እናድርገው። ሰው ነው አንነጥለው። ለምሳሌ የሰው ልጅ አይደለም። ቆይ ለምሳሌ ሰው ልጅ ነፍስ አለው፣ ስጋ አለው፣ መንፈስ አለው። ስጋውን ከነፍሱ ብትነጥል የሞተ ይሆናል። ስለ ባህሪ ነው እያወራን። እኔ ስለ ባህሪ አይደለም ስለ አካል ነው እየጠየቅኩ። ስለዚህ አትነጣጥልማ። መነጣጥል አትችልም። አምላክነቱንና ሰውነቱን ከሰው ልጅ ስጋውንና እንትኑን መንፈሱን ወይም ደግሞ ስጋውንና ነፍሱን እንደማትነጣጥለው ሁሉ ነጣጥለ እንደዚህ አታወራም። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ለኢየሱስ ክርስቶስ ማርያም እናቱ ናት። አለቀ። ስለ ባህሪ ነው እያወራን ያለ ነው። እናንተ አምላክ ስለ አምላክና ስለ ሰው ነው እያወራን ያለ ነው አይደለም። ፍጹም ሰው ፍጹም አምላክ ስለሆነው ስለ አንዱ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው እያወራን ያለ ነው። ለፍጹም አምላክነቱ ማርያም እናቱ ናት። አትነጣጥለው። እሺ ነጣጥሎ አልተቀመጠም። ለኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ለሆነው በምድር እናቱ ነበረች። አትነጣጥለው እኮ አንነጣጥለውም። ማርያም አይደለም። እንደዛ ከሆነ ቆይ አንተ እናት አለ፣ ለነፍስህ እናት ናት፣ ለመንፈስ እናት ናት፣ ለሁሉ ነገር ለስጋ እናት ናት። እንደዚህ አይጠየቅ ጥያቄ ለምን ትጠይቅ? ይሄው መለስኩልክ። ለሁሉም ነገር እናትነቱ በቃ እንደዛ ሁሉ አይነጣጠልም። ባልተነጣጠለ መንገድ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ለኢየሱስ እናቱ ናት እኮ። እሺ አይነጣጠል። ለፍጹም አምላክነቱ እናት ናት ወይ? የባህሪ እናት ናት ወይ ማርያም? ፍጹም አይደለም። በቃ ለኢየሱስ እናቱ ናት። አልነጣጥልም። እኔ ተነጣጥያ አይደለም ለእናቴ ልጅ ሆንኩት እንዴ። ኦኬ ለኢየሱስ እናት ከሆነች ስለዚህ ለአምላክነቱም እናት ናት ማለት ነው። ለባህሪውማ ፍጹም ሰው ፍጹም አምላክ ለሆነው ለኢየሱስ ክርስቶስ እናት ናት። በቃ እኮ ለባህሪውም እናቱ አትነጣጥለው። አይነጣጥለው እኮ አይነጣጥለው። አንድ ላይ አንድ ነው አይደል እንዴ? ኢየሱስ ክርስቶስ አንድ ነው እኮ አይደል እንዴ? ለምን ትነጣጥለው እኮ? ገባኝ። ለፍጹም አምላክነቱ አንድ ነው ኢየሱስ ክርስቶስ። ለፍጹም አምላክነቱ እናት ናት ወይ? የባህሪ እናት ናት ወይ? ይኸውልህ ፍጹም ሰው ሆኖ መጣ። ፍጹም እንደነበረ ኖረ። ፍጹም ሆኖ ሄደ። አለቀ። ችግር የለውም። እሺ ቆይ ተነጣጥሎ አልመጣም፣ ተነጣጥሎ አልሄደም። ችግር የለውም። ለዛ ለምን ተነጣጥለዋለህ? ምድር ላይ ያለ አምላክ እኮ ነበር፣ ሰማይም አምላክ ነበር። ችግር የለውም። የኢየሱስ ክርስቶስ ስጋ ፍጡር ነው አይደለም? አይደለም። ፍጡር ነው የሚል አሳየኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ፍጡር ነው የሚል አለ? ስጋው ፍጡር ነው አይልም። ቃል ስጋ ሆነ ነው የሚለው። ፍጡር ነው የሚል የለም እኮ። ስጋው ፍጡር እንደሆነ ላሳይክ። ፍጡር ነው የሚል ኢየሱስ ክርስቶስ ፍጡር ነው የሚል አሳይ። ስጋው አይደለ ፍጡር። ቃል ስጋ ሆነ ነው ያለን። ይኸውልህ እኮ እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስ ስጋ ፍጡር ነው ወይስ አይደለም? የኢየሱስ ክርስቶስ ስጋ ፍጡር ነው ወይስ አይደለም? ፍጡር ነው፣ ፈጣሪ ነው አልኩ እኮ ኢየሱስ ክርስቶስ። ኖ ስለ ስጋው ነው እያወራሁ ያለው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው፣ ፍጡር አይደለም፣ ፈጣሪ ነው። አሁንም በእግዚአብሔር ፊት ከብር ያለው አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ
ምንድን ነው ይሄ? ምን ላይ ነው? ኢሳይያስ ላይ። ስለዚህ ኢሳይያስ ላይ ኢየሱስ ክርስቶስ አለ እንዴ? ያው ትንቢቱ ለኢየሱስ ነው። ከሸመጠሽ ከማጠን ጀምሮ ማስረጃ አለ። ኢየሱስ ክርስቶስ በምንድን ነው የፈታው? ይሄንን አለ እንዳያሳስብ ይሄንን ያለው ማን ነው? የላም ፍየል ደምን ኃጢአትን ሊያስተሰርይ አልቻለምና ስለዚህ ወደ ዓለም በሚመጣበት ጊዜ ወደ ላይ ከፍ አድርጉ። ዕብራውያን 10 እሺ። ይህ ባይሆንስ ከሚሰዉት መስዋዕት ባረፈ ነበረ፣ ለሚሰዉትም ኃጢአታቸውን ያስተሰርይላቸው ነበርና በአንድ ጊዜም ያነጻቸው ነበርና፣ ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አድርገው የሚያቀርቡት ነበራቸው። የላምና የፍየል ደም ኃጢአትን ሊያስተሰርይ አልቻለም። ስለዚህ ወደ ዓለም በሚመጣበት ጊዜ እንዲህ አለ፣ መስዋዕትና ቁርባንን አልወደደም፣ ስጋን ግን አለበስከኝ እንጂ አሉ። ስጋን ያለበሰው ማን ነው? እሺ በጣም ጥሩ። ስለዚህ ይሄንን በምን እንመለከታለን መሰለ? እሺ አብ አባት ነው፣ ወልድ ልጅ ነው። የባህሪ አባትና የባህሪ ልጅነትን እናያለን። ስለዚህ ፍጹም ፍቅራቸውን እናያለን። ፍጹም ፍቅራቸውን ሪሌሽንሺፓቸውን እንመለከታለን። ፍጹም ዘላለማዊ የሆነ ሪሌሽንሺፓቸውን የማያልቅ ለምሳሌ አንተን ዛሬ ወልጅሃለሁ ሲል ዛሬ ሁሌ ስናነበው ዛሬ ብለን ነው የምናነበው። ሪሌሽንሺፓቸው አልቲሜት በቃ መጨረሻ መጀመሪያ የሌለው ማለት ነው። ስለዚህ አባት ለልጁ ሰጪ ነው፣ ልጅ ከአባት ተቀባይ ነው። አባት ልጁን ይልካል፣ ልጅ ለአባት ይላካል። ያንን ሪሌሽንሺፕ እንመለከታለን። ኢየሱስ ክርስቶስ ሰጠኝ ሲል ሪሌሽንሺፕ የአባትና የልጅን ሪሌሽንሺፕ ይገልጻል ማለት ነው። ጨረስክ? አዎ። እሺ ገብቶናል። ማርያም ለኢየሱስ ክርስቶስ ለፍጹም አምላክነቱ የባህሪ እናት ናት? አይ አሁንም ተመልሶ መጣ። በቃ እሺ ለምን እንደሆነ ክርክር ስለምትወዱ ክርክር የሆነ የምትወዱት ክርክር ትወዳላችሁ። እኛ ሙስሊሞች ችግር አለብን። በቃ እኔ እንዴት እንደሆነ ራሱ አይ ክርክር ወይ ክርክር ትወዳላችሁ ወይ ደግሞ ጸልይልን፣ ጌታ ኢየሱስ እንዲያነሳልን ጸልይልን። በደንብ ጸልይላችኋለሁ። በቃ ምን ታረጋለህ መሰለ፣ ማታ ልተኛ ስትል የመከራከር መንፈስ የተሰበረ ይሁን ብለህ የተወጋ ይሁን ብለህ ጸልይልን። እሺ እና ገብቶናል ያስረዳህን ነገር እናመሰግናለን። የሚሰማ ጌታ አለኝ። እሺ አባቴ ያንቀላፋ እናመሰግናለን። ቃል አለሽ? እኔ ቃል ናት እዚህ ሁላ ጉድ ውስጥ የምትከትል። ዛሬ እኮ ኔቶ አስቸገረኝ በኢየሱስ። አንቺ ደግሞ ለእኔ ሲል ኔትወርክ ላይ ኔቶ አስቸገረኝ። ኔትወርክ ኧረ ዝም በይ በእናትሽ። ኔትወርክ ትላለች እንዴ? ምን አይነት ሴትዬ ነው? የምሬ ነው እግዚአብሔርን ኔቶ። እሺ ቢያሙ ወደ ስላሴ እንግባ። እንጃ ያንተ መረዳት ምን? እሺ ቀጥል። ግን ያንተ መረዳት የሚገርም ነው እና እይታዎች ይገርማሉ። እስኪ ቀጥል ስማ። ስላሴ ላይ የቅድሙን ያስረዳኸውን ስላሴ ላይ ያስረዳ። እሺ እሺ ቃል አሁን ስላሴ ላይ ስንሄድ ይሄ ምንነት ነው። እሺ ከዛ ይሄ ማንነት ነው። ሶስት ማንነቶች አሉ። ይሄ እኩል እንዲሆን ታስተካክሉ። አስተማሪነት አለመስራት ያው ነው የጎዳኝ። አሁን አሪፍ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ይሄ መለኮት አለ። እሺ ቃል ይሰማል? እውነት ሰላም አለይኩም። ቪዲዮ ለቃል እሺ ቃል ያለሽ አለሁ። ቃል አለሁ
እሺ ቃል ስንት ሰዓት ነው ኔትወርክሽ የሚሰራልሽ? እስኪ ቀጥል። አሁን ይሰራል መሰለኝ። ኢንሻአላህ ይሰራል ብዬ ተስፋ አደርጋለሁ። ጌታ ሆይ እሰማለሁ። እኔ ይሰማል። እሺ ይሄ መለኮት አለ፣ ይሄ ይቆጠራል? መለኮት አይቆጠርም። ኤስ ማንነት ይቆጠራል። ስለዚህ ይሄ ማንነት ምንነቱ አምላክ ከሆነ ይሄ ምንነት ማንነቱ አምላክ ከሆነ ይሄ ምንነት ማንነቱ አምላክ ከሆነ ስንት አምላክ ነው ያለው? አሁን ምሳሌ ጃል አንተ አለ፣ እኔ ያለው ሂው ያለሽ ሶስታችን በምንነት አንድ ነን አይደለ? ሰሳው ነን። ስለዚህ አብ ወልድ መንፈስ ቅዱስም በምንነት አንድ ስለሆኑ ሶስቱም አምላክ ናቸው፣ ሶስቱም ማለት ነው። በማንነት ስንት አምላክ ናቸው? በአካል ደረጃ በማንነት ደግሞ ሶስት ናቸው። ሶስት ምን? ሶስት አካሉ አምላክ አይደለም? አምላክ ነው፣ ግን ምንነት ስለማይቆጠር። አይ አሁን ለምሳሌ አንቺ ሀዊ እኔ ስንት ሰው ነን? ሶስት ምን? ሶስት አካል ሶስት ሰው። አይዋ ሶስታችንም ግን ምንድነን? ሰው ነን አይደለ? በምንነት ሰው ነን። በምንነትም አንድ ነን፣ ግን አንቺ እኔ ሀዊ ሶስት ምንድን ነን? አካል ነን፣ ሰዎች። ሶስት ሰዎች። ምክንያቱም አካላችን የሰው ምንነት ስላለው ሰው ይባላል አይደለ? ባሽ አይደለ? እስቲ ለምሳሌ ችግር የለውም ሌላ ኤግዛምፕል ይሁን በስነስርዓት ላስረዳሽ። ቃል አለች፣ ጃለ ሀዊ አለች። እዚህ ጋር እኛ አካላችን ነው። እሺ ይሄ ልክ እንደ ስላሴ አንቺም ሰው ነሽ፣ እኔም ሰው ነኝ፣ ሀዊም ሰው ናት አይደለ? አዎ። ስንት ሰዎች ነን? ሶስት ምን? ሰው። ሶስት ምን? ሰው። አይ አካልን ነው የጠየኩሽ፣ ምንነትን አይደለም። ምንነትን ከሆንኩ ሶስት ሰው ነን። እዚህ ጋር ግን አካልን ስለሆነ የጠየቅነው ሶስት ሰዎች ነን እኛ እንጂ። ስንት? ሶስት ምንድን ነን? ሶስት አካሉ ሰው ስለሆነ ሶስት ሰዎች ነን አይደለም? ስለዚህ አብ ወልድ መንፈስ ቅዱስ ሶስት ምንድን ናቸው? ቃልዬ በይው አትፍሪው። ወይኔ ቃል አለው ሶስት ምንድን ናቸው? ሶስት አምላክ። ያው ሶስቱም ማለት መለኮት ባይዘዌ ማለት ነው። ቃልዬ ሶስት አምላኮች ናቸው ለማለት አትፍሪ። እንቀጥላለን ገና። ሶስት አምላኮች መሆናቸውን እኮ ገና አልጨረስንም። ገና ዝርዝር ውስጥ እንገባለን። አንቺ ገና ከዚህ ሶስቱም አምላክ ናቸው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ሶስቱም አምላክ ናቸው። ሶስት አምላክ ነው ያለው። አሁን ይማል እንገርሽማ ቃልዬ፣ ይሄ ወልድ ነው፣ ይሄ አብ ነው፣ ይሄ መንፈስ ቅዱስ ነው። ይሄኛው ተሰቅሏል። ጃ ተቆርጧል አይደለ? እኔ ይሰማለሁ። አዎ ትሰሚያለሽ። ጃ ተቆርጧል። እሺ ይሰማል። አዎ ይሰማል። ኤስ ተሰቅሏል። ይሄኛው አምላክስ ተሰቅሏል? አልተሰቀለም። ይሄኛውስ አምላክ ተሰቅሏል? አልተሰቀለም። ስለዚህ ይሄኛው አምላክ አልተሰቀለም፣ ይሄኛው አምላክ ተሰቅሏል፣ ይሄኛው አምላክ አልተሰቀለም። ስለዚህ አምላክ ተሰቅሏል ወይስ አልተሰቀለም? አሁን ለምሳሌ አንድ ምሳሌ ልስጥህ። አንተ አለህ፣ እኔ ያለን ሂዊ ሶስታችንም አዲስ አበባ ውስጥ ነው የምንኖረው እንበልና ምሳሌ ጃቢር ወደ ክፍለ ሀገር ሄደ ስንል ከሶስቱ አንዱ ማን ሄደው ብንል ጃ ነው የምንለው። ሁለታችን አልሄድም። ገባ? ስለዚህ የተሰቀለው ወልድ ነው። ሁለቱ ደግሞ አልተሰቀሉ አሉ እዛው እኮ። ስለዚህ አምላክ ተሰቅሏል ወይስ አልተሰቀለም? አምላክ ተሰቅሏል። ይሄ እዚህ ጋር አልተሰቀለም እያለን እኮ ነው እዚህ ጋር
ወይኔ በላቸው ማለት ነው። ስለዚህ የሚያስማማን መልስ ምንድነው? ያልተሰቀለ አምላክ አለ፣ የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። በእንትን በዚህ በምንድን ነው ስሙ በመለኮት አንድ ስለሆኑ አንዱ በአብ ማለት እንዴት ነው የክህነት ትምህርት አብ በወልድ ውስጥ ህልው ነው፣ ወልድ በአብ ውስጥ ህልው ነው ማለት ይሁን። አንዱ ከአንዱ የተነጣጠለ አይደለም ግን እኮ። ስለዚህ የተነጣጠሉ ካልሆነ ሶስቱም ነው አንድ ላይ የተሰቀሉት ማለት ነው? አይ አይደለም። ስለ ስቅለት ስናወራ ስለ አካል ነው የምናወራው። ስለዚህ በአካል ነጥለን ስለሆነ ቅድም እንዳልኩ ልክ እንዴት ነው ጃቢ ሄደስ መሰለሽ፣ አካል ውስጥ አትደበቂ ቃልዬ፣ አካል ውስጥ አትደበቂ። ይሄ አካሉ አምላክ እንደሆነ ተስማማን። ይሄኛውም አካሉ አምላክ ነው፣ ይሄም አምላክ ነው። ስለዚህ አካል ውስጥ አትደበቂ። እሺ፣ የተሰቀለ ወልድ ብቻ ነው፣ አብ አልተሰቀለ፣ መንፈስ ቅዱስ አልተሰቀለም። ሀዊኮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጤ በቃ ሀዊኮ ትንሽ ኔትወርክ እያስቸገረኝ ነው። ቃል የምነግርሽ ነገር ይህንን አሁን ስናወራ መጽሐፍ ቅዱስ ላይ እንገባለን። መጽሐፍ ቅዱስ ላይ እንገባና በስነ ስርዓት ላሳይሽ። መጽሐፍ ቅዱስ ላይ ንገረኛለኝ እጄ ላይ ጥቅስ ማህለየ ዘሰሎሞን ላይ እንገባለን። እሺ ቅድም ያነሳሁሽ ጥቅስ ማለት ነው። ምንም እንትን የማይጠቅም ጥቅስ አይደለም። የሚጠቅም ሊሆን ይችላል፣ ግን ከስላሴ በላይ ግን የማይጠቅም ጥቅስ ነው። ወዳጄ ሆይ እነሆ ብነሽ አንቺ ምናምን እና ለምንድን ነው ቃልዬ የምትጨነቂው? እግዚአብሔር ለምንድን ነው ስላሴ በአካል ሶስት ነው በመለኮት አንድ ነው ብሎ በቃ ማስቀመጥ እኮ ነው። እርፍ በቃ ተገላገልን። አንቺም ለምን ትጨናነቂያለሽ? ከኛም ጋር መተሽ እንትርት ያለሽ ስላሴ እስቲ ነው አልገባሽም? እንዲሁ እንደ ጦስሽ ነሽ። ነገር የለም ግን በቃ በነጠላ ፍቅር አይንሽን ማሳወቅ አስተምሮቱን እኮ ትረዳዋለህ። አስተምሮቱ እንዳስተምሮት እኮ ትረዳዋለህ፣ ግን ግዴታ የቃል ጭንቅላት ይግባው አይደለም እኮ። ግን አስተምሮቱ እንዳስተምሮት ነው እኮ የምረዳው። ስለ ስላሴ ምንድን ነው የገባሽ እኮ? አስተምሮቱ እንዳስተምሮት እኮ ነው ይገባኛል። ገባ ግን እንዳልኩ አሁን በሰውኛ ስናስበው ሶስት አምላክ ነው፣ አንዱ አምላክ ተሰቅሎ ኦኬ ሎጂካሊ እኮ አንተ ትክክል ነህ እኮ፣ እንዳንተ መረዳት እኮ ልክ ነህ። ግን አሁን ምንድነው ሃይማኖት ሲመሰረት ቃል እንዲገባት ተብሎ አይደለም። ገባ? እኔ እንደዛ ብዬ ነው የምረዳው። በቃ የሆነ ቃል እንዲገባት ተብሎ ክርስትና አልተመሰረተም። የማይገቡኝ ብዙ ነገሮች ሊኖሩ ይችላሉ፣ ግን አስተምሮት እንዳስተምሮት ለመረዳትና ለማወቅ ነው የምሞክረው። አዎ እኔ እንጃ ብቻ ግን እኔ በጣም ነው ያዘንኩት። እስቲ ቆይ አንድ ጥቅስ እንደው ምን እንደሚሻለኝ አንቺ ልጅ፣ እኔ ስለምታሳዝኝኝ እኮ ነው ወላሂ፣ እንዴት እንደምታሳዝኝ አሁን ይማቃሊ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር ተስፋ እንደሰጣቸው ከዳዊት ዘር ለእስራኤል መድኃኒት አድርጎ ኢየሱስን አመጣላቸው አለ። ይሄኛው እግዚአብሔር ሰው ሆኖ መጥቷል። ቃሊ እግዚአብሔር ተስፋ እንደሰጣቸው አልመጣም። አብ ጨረስ ታይቶ አይታወቅም። መጽሐፍ ቅዱስ ፊልጵስዩስ ላይ መሰለኝ የሚለው እግዚአብሔር ታይቶ ይታወቃል አይታወቅም? አይታወቅም። ሲጀመር እግዚአብሔር ኢየሱስ እግዚአብሔር አይደለም። ኢየሱስ የእግዚአብሔር ልጅ ነው እንጂ ኢየሱስ ራሱ አዎ ኢየሱስ እግዚአብሔር አይደለም። እግዚአብሔር የሚለው ስም ለሶስቱም ስለሚሆን እግዚአብሔር ብለን ልንጠራው እንችላለን። ግን እግዚአብሔር አይደለም። እግዚአብሔር ነው። እግዚአብሔር የሚለው ለአብም ለወልድም ስለሚከተት እግዚአብሔር ነው። ኢየሱስ እግዚአብሔር ከሆነ ኢየሱስን ካዩት እግዚአብሔር ታይቷል ወይስ አልታየም? በልጁ በኩል አይተነዋል እንጂ ራሱ በልጁ በኩል ማንን ያያችሁት? አሁን ለምሳሌ ኢየሱስ ክርስቶስ ይመጣል በመጨረሻው ዘመን ብለን ስናምን አብ አይመጣም ያለን አይደለም። በአብ በወልድ እሱን አልጠየኩሽም። እግዚአብሔርን አይተውታል የሰው ልጆች ወይስ አላዩት? መለኮት ታይቶ አይታወቅም። ኢየሱስ መለኮት አይደለም እንዴ? መለኮት ነው እኮ ታይቷል እኮ። ታዲያ ኢየሱስ መለኮት እኮ ታይቷል።
ይሄኛው መለኮት ታይቷል። ይሄኛው መለኮት ታይቷል። እግዚአብሔር አልታየም። እግዚአብሔር ታይቶ አይታወቅም። አልታየም፣ ጭራሽ ተገልጦም አይታወቅም። እግዚአብሔር አልታየም፣ ግን እግዚአብሔር ግን ታይቷል። እግዚአብሔር ታይቷል እኮ። እግዚአብሔር ታይቷል ወይስ አልታየም? ታይቷል። እግዚአብሔር ታይቷል አልታየም? አልታየም። የታየ እግዚአብሔር አለ፣ የታየ እግዚአብሔር አለ፣ ያልታየ እግዚአብሔር አለ። አላህ ይሁንሽ። ከሀዊ ጋር ቀጥሉ። ከሀዊ ጋር ብትቀጥሉ ነው የሚሻለው። እኔና አንቺ ፈቃደኛ ከሆንሽ በውስጥ ብናወራ ደስ ይለኛል። ከፈለግሽ ማለት ነው። ካልፈለግሽ እንደተመቸሽ እንደፈለግሽ ሞት ትችያለሽ። ኦኬ፣ አይ ችግር የለው። ያው ግን ወይ ስላሴ ከእናንተ ጋር እኮ ባናወራ ይሻላል። ሊሆን ወይኔ በጣም ነው በአንቺ ማዝነው ወላሂ። እኔ አላህ ለምን ሙስሊም ሆንሽ አልሞትሽም ሲልሽ ምን ብለሽ እንደምመልሽሉ እኔ እንጃ ወላሂ። አንድ እስልምና ላይ ጥያቄ የለሽም፣ አንድ ማለት ነው። ሁሉንም በጣም ጥንፍፍ አድርገን ጥልል አድርገን ከአንድም 2 ጊዜ 3 ጊዜ መልሰንልሻል። ግን ያው የነጠላ ፍቅር ነው መሰለኝ የያዘሽ። እኔም ይናፍቀኛል እኮ ያደግኩበት ነው ይሄ ዝማሬው ማለት ኢየሱስ ክርስቶስ አምላክ አይደለም ብለህ ክደህ እኔ አይመስለኝም። እኔ ከክርስትና መወጥልሽ ራሱ እንደ ክርስቶስ እንጃ ነው አላውቅም። እኔ ትልቅ ስቴፕ ልምጣልሽ። ትልቅ ኢየሱስ አምላክ ነው ልመንልሽ። ስንተኛ አምላክ ሊሆን ነው እንዴ? ይሄው እዚህ ጋር ሌላ አምላክ አለ። ኢየሱስን ሁለተኛ አምላክ ልታረጊው ነው? ኢየሱስ የአንዱ እግዚአብሔር አምላክ ልጅ ነው እኮ። እሱ አምላክ ነው ወይ? አዎ አምላክ ነው እኮ። ስንት አምላክ ነው ያለው? አንድ አምላክ። እኔ በጊዜ ብፋታሽ ይሻልሽ ነበር። እንግዲህ በቃ ዙሩን ካከረርሽው አይቀር በቃ በደንብ እንሂድበት። የድንጋይ ውርወራ ያክል ከእነርሱ ፈቀቅ ብሎ እየሰገደ ጸለየ። በደንብ ላንብብልሽ። በስጋው ችግር የለውም። በስጋው ወጥቶም እንዳስለመደው ይጸልይ ዘንድ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ተከተሉት። ከዚያም ደርሶ ወደ መከራ እንዳትገቡ ጸልዩ ያላቸው። የድንጋይ ውርወራም ያህል ከእነርሱ ፈቀቅ ብሎ እየሰገደ ጸለየ። እዚህ ጋር እየሰገደ ሲጸልይ የነበረው ማን ነው? ኢየሱስ። ምንድን ነው ልጅ አሁን ለምሳሌ ብዙ የተማርኩት ምንድነው ኢየሱስ ክርስቶስ አሁን አላዛርን ሲያስነሳው በምንድን ነው የሚያስነሳው? በስጋው ነው በመለኮቱ ስትባሉ ነው። በመለኮቱም በስጋውም እንዳትሉ ስግው ቃል ኢየሱስ ክርስቶስ ማለት ሰው የሆነ አምላክ ያው ስግው ቃል ነው። እንደፈለግሽ አይብራራም። ገባ? አይብራራም። አሁን በስጋውም በመለኮቱም ተብሎ አይብራራም። ብዙ ጊዜ ያለው ሲያብራሩ በምኑ ነው አይደለም፣ በምኑ ነው አላልኩሽም ቃልዬ። እዚህ ጋር እየሰገደ የነበረው ኢየሱስ ነው አልሽኝ። ኢየሱስ ስትይ ማንነቱ ነው ምንነቱ ነው ታሳቢና ዋቢ እያደረግሽ ያለሽው? ማንነቱ። ኦኬ፣ ምንድን ነው እንትን ሞዴሬተሮች ሰው አታስገቡ እሺ። እኔ አታናዱኝ ባካችሁ። እዚህ ቆይ አንዴ ሞዴሬተሮቹ ላነሳቸው። ሰው አታስገቡ አልኩኝ አይደል እንዴ? አማርኛ አይደል እንዴ? ሰው እያወራ ሰው ማስገባት አታስገቡ። ሰው እንጨርስና መግባት ካለበት ሰው ይገባል። ማንነቱን ከሆነ ኢየሱስ ነው አልሽኝ አይደለ? ምንነቱን ከጠየቅኩሽ እዚህ ጋር ሲጸልይ የነበረው ምንድን ነው እኮ? ለዛ እኮ ነው አይነጣጠልም። ስለ ስግው ቃል ነው ማለት መለኮቱም ነው ሰውነቱም ነው። ገባ? በቃ ቴንክ እሱ ራሱ መልስ እኮ ነው። እሱ ፍጹም ሰው ፍጹም አምላክ ነው እዚህ ጋር ሲጸልይ የነበረው። አዎ አይነጣጠልም ፈጽሞ ማለት ነው። አሁን ልጆች ሲያበሩ አይነጣጠል። እኔ መነጣጠሉ ላይ አይደለም ችግር፣ ሌላ በቃ ችግር እኔ መልሰሽልኛል። እዚህ ጋር ስግው ቃል ነው። ስግው ቃል ማለት ፍጹም ፈጣሪ ፍጹም ፍጡር ማለት ነው።
ይሄ ፍጹም ፍጡር ፍጹም ፈጣሪ የሆነው ኢየሱስ ለማን ነበር ሲጸልይ የነበረው? ለአብ። ኦኬ፣ አብ ፈጣሪ ነው። ኦኬ፣ ስለዚህ ፍጹም ፈጣሪ ፍጹም ፍጡር የሆነው ኢየሱስ ለሌላ ፈጣሪ እየጸለየ ነበር። አይ አብ አባቱ ነው፣ ለአባቱ ነው የሚጸልየው። ወደ አባቱ ፈጣሪ ነው። ልጅ እንደመሆኑ ወደ አባቱ ይጸልያል። አባቱን ፈጣሪ ነው። እዚህ ጋር ሲጸልይ የነበረ አለ። ይሄው ፍጹም ሰው ፍጹም አምላክ ወይ ፍጹም ፈጣሪ። እዚህ ጋር ደግሞ ሲጸልይለት የነበረው አለ አይደለ? ስለዚህ ይሄ ፈጣሪ ለዚህኛው ፈጣሪ እየጸለየለት ነበር። አይ እንደዛ ሁለቱም ፈጣሪ ናቸው፣ ግን በስጋ ቆይማ ላስብ ሌላ ነገር እንዳላወራ ይቅርብሽ። ሌላ ነገር እንትን የማይሆን ነገር ከምትረግጪ በቃ ከአዊ ጋር ቀጥ። ኢየሱስ ክርስቶስ አምላክም ቢሆን እኔ እንዴት እንደምደረግ አብ ላይ ነው ግራ የሚገባኝ። እኔ አምላክነቱ ላይ እኮ ኢየሱስ ክርስቶስ አልከራከርም። ምን መሰለሽ አምላክነቱን ካመንኩልሽ በኋላ ይሄኛው ሌላው ዳገስ ስለሆነ በአጭሩ እንቁረጠው ብለን ነው። ኢየሱስ ክርስቶስ አምላክ ከሆነ አምላክ ለአምላክ እየሰገደ እየጸለየ ነበር። እየሰገደ አምላክ ለአምላክ እየሰገደ ሲጸልይ ነበር። እንቀጥላለን። እንዲሁም አለ አባቶ ብትፈቅድ ይህ ጽዋ ከእኔ አሳልፈ፣ ነገር ግን የአንተ ፍቃድ ይሁን እንጂ የእኔ ፍቃድ አይሁን አለ። የሚያበረታው የእግዚአብሔር መልአክ ከሰማይ ታየው፣ ፈራ፣ መላልሶም ጸለየ። ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ። የፈጣሪ መልአክ ፈጣሪን ያበረታታው ነበር። እዚህ ጋር እንዴት መሰለ ክርስቶስ ኢየሱስ ሰው እንደመሆኑ ፈርቷል። ተይው በቃ አሁን እኮ ከዚህ ጀምሪያ ፈጣሪ ለፈጣሪ እየሰገደ ነበረ። ነገርኩህ እኮ ፈጣሪ ለፈጣሪ እየሰገደ ነበረ። እዚህ ጋር እንዴት እኮ አሁን ያንተ መረዳት ተናገርክ። የመጽሐፍ ቅዱስ መረዳት ደግሞ ልንገርህ። እዚህ ጋር ሲያብራሩ ምን ብለው ነው የሚያብራሩት? ትቀጥያለሽ። እሺ እድል ካልሰጠኝ ተው። ኖ አይመቀጥ እኮ ልክ ካወራሽ ይሄንን ጥቅስ አወራርደን ነው የምንሄደው። አሁን እንዳልቀባጠር ስላልሽ ነው የተውኩሽ። ምን ቀጥል ከሆነ ግን እዚህ ጋር ልለፈው አስተምሮ ሳይገባንማ እንዴ ሳታስረጅንማ አታልፊው። አስረድተሽን ነው እንጂ የምታልፊው ቃል እኔ አስተምሮቱና የምናገረው እኔ የራሴ ተናገሪሽ። እሺ እዚህ ጋር ኢየሱስ ክርስቶስ ሰው እንደመሆኑ ፈርቷል። ለዛም ነው ሲጸልይ ላብ አጠመቀው የሚለው እንደ ሰውነቱ ደግሞ ይሄ ብቻ ከሰውነቱ አንፃር የሚብራራ ነው። ቃልዬ እኔ ለምን ጸለየ፣ ለምን ፈራ፣ ለምን እንደነገጠ አይደለም ጥያቄ። ወደ ለምን አይደለም ወደ ማን ነው የሚጸልየው? ስለዚህ ፈጣሪ ለፈጣሪ እየጸለየ የነበረው እንግዲህ እንደዛ ብለህ ከተረዳው ሊያስኬድ ይችላል። አንቺ እንዴት ብለሽ ተረዳሽው? እኔ ለአብ ነው የሚጸልየው ብዬ ነው። ለአብ ይጸልያል ብዬ ነው ማምናው። ፈጣሪ ወደ ፈጣሪ እየጸለየ ነበረ። ፈጣሪ ወደ ፈጣሪ ይጸልያል። ያስኬዳል፣ እንደዛም ያስኬዳል እኮ። ስለዚህ አንቺ አንድ ፈጣሪ የምትይው ይሄ ሲጸልይ የነበረው ነው ሲጸልይለት የነበረው? እንዴት አድርጌ ላስረዳ? እንዴት አንቺ ራሱ እንዴት ተረዳሽው? አንተ ራሱ ገብተዋል እኮ ግን በቃ ልትረዳው አልፈለግም። እኔ እንቅልፍ የለተኛ እባክሽ። ሀዊ አለሻ? ከሀዊ ጋር እሷ ትቀልሻለች። ከእሷ ጋር ቀጥሉ። ቃልዬ እንዴት ነሽ? ያው ፈቃድሽ ከሆነ አንድ ጥያቄ ልጠይቅሽ። ወይ ይሄ እንዴት ነው ተናገር? አሜን። ላንቺ እዚህ ላይ አንድ ጥያቄ ልጠይቅሽ። ቀለል ያለ አብ ወልድ መንፈስ ቅዱስ አንድ መለኮት ነው አይደል ያላቸው? አንድ መለኮት ነው፣ ነገር ግን ሶስት አካል። እሺ ማርያም መለኮትን ወልዳለች? ማርያም መለኮትን በስጋ ወልዳለች። የሶስቱንም መለኮት ነው በስጋ የወለደችው? ሶስቱም አንድ መለኮትን ሼር የሚያደርጉት እኮ ያንን ሶስቱም አንድ መለኮትን ሼር ስለሚያደርጉ ማርያም መለኮትን በስጋ ስትወልድ የሶስቱንም ነው ወይስ የኢየሱስን መለኮት ብቻ ነው የወለደችው? ማለት አልገባኝም ጥያቄሽ። ሶስቱም ሶስት መለኮት ስላላችሁ
አይ ሶስቱማ አንድ መለኮት ነው ያላቸው አልሽኝ። ያለውም አንድ መለኮት መስላልሽኝ። ማርያም መለኮትን ስትወልድ የሶስቱን መለኮት ነው የወለደችው ወይስ ኢየሱስ የራሱ መለኮት ኖሮት የሱን ብቻ ነው የወለደችው? እሺ አይ በመጀመሪያ ሶስት መለኮት አይባልም። ሶስቱም አንድ መለኮት ነው ሼር የሚያደርጉት። ስለዚህ መለኮት አንድ ነው። ያ አንዱ መለኮት በስጋ ወልደዋለች። ኦኬ ስለዚህ አንድ መለኮት ስላለ የሶስቱንም መለኮት ለምሳሌ የአብና የመንፈስ ቅዱስን መለኮት በስጋ ወልደዋለች። ያ መለኮት የመንፈስ ቅዱስ መለኮት የሚባል የለም። መለኮት አንድ ነው። ያ አንዱ መለኮት በሶስቱም ውስጥ ይሰራል ነው እንጂ የአብ የራሱ መለኮት አንድ ነው አልሽኝ። አንድ መለኮት ነው ያለው እሱ ተወልዷል አልሽኝ። ስለዚህ ስላሴ በመለኮት ማርያም ወልደዋለች ማለት ነው። አንድ መለኮት ስላለ ስላሴ ተወልዷል በመለኮት እንግዲህ መለኮት ከተወለደ የሶስቱም መለኮት አንድ ከሆነ ስላሴ ማርያም በመለኮት ተወልደዋለች ማለት ነው። ያው በአካል የወለደችው ሶስት አካል ስለሆነ ስላሴ አልተወለደም። የተወለደው ወልድ ነው። ስለ ወልድ ስናወራ ስለ አካል ነው የምናወራው። ሶስቱም አካል አልተወለዱም እኮ። ስለዚህ ወልድ ሲወለድ አካሉ ብቻ ነው የተወለደው ወይስ መለኮቱም ነው? መለኮት በስጋ ተወለደ። ስለዚህ መለኮት እስቲ ደግሞ ሶስቱን ነው የሚያካትተው እኮ ተባብለን ነበር። አያ ስለዚህ መለኮት በስጋ ሲወለድ የሶስቱም መለኮት በስጋ ተወለደ። አካላቸው ግን የሁለቱ አልተወለደም። መለኮታቸው ግን የወልድ ብቻ ነው የተወለደው። ለምን እንዴት መሰለሽ? እንዴት አድርጌ ላስረዳሽ? አሁን ለምሳሌ አብ ወልድ መንፈስ ቅዱስ አንድ መለኮት ነው ሼር የሚያደርጉት ስንል መለኮት አይቆጠርምነት አይቆጠርም እና ማንነት ነው የሚቆጠረው። ስለዚህ ስለ ውልደት ስናወራ ስለ ምንነት ነው እና ስለዚህ ከሶስቱ አካል አንዱ ተወልዷል ነው የምንለው። እኔ እንደዛ ነው የምረዳው። አሁን እኮ የወልድ መለኮት ብቻ ነው የተወለደው አልሽኝ። አንቺ ምንነትን ቆጥረሽ ነው ሶስት መለኮት ያደረግሽው። ቆጠርሽው። ለዛ ነው ሶስት መለኮት ስላልቆጠርኩት እኮ ነው አንድ መለኮት ነው ያለው ካልሽኝ በስጋ